ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ኢራንና አሜሪካ ከፍተኛ ውጊያ ሲያደርጉ አድረዋል። አሜሪካም በዛሬው ዕለት ሌሊት በተለያዩ የኢራን አካባቢዎች ላይ ከባድ ፍንዳታ ያስከተለ ድብደባ ስታረግ፣ በተመሳሳይ ኢራንም በጆርዳን በባህሬንና ኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ከባድ የሆነ ጥቃት መሰንዘሯ ተመልክቷል። ጉዳዩን አስመልክቶ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። የአሜሪካና ኢራን ጦርነት መቀጠሉን ተከትሎ መላው የአረብ ሀገራት ከባድ ስጋት ውስጥ በድጋሚ መውደቃቸውን አሳውቀዋል። ሁኔታውን አስመልክቶ ተንታኞች በርካታ መረጃዎችን እያወጡ ነው። በዝርዝር የምታደምጡት ይሆናል። ከአሜሪካ የመሳሪያ ክምችት ጋር በተገናኘ በርካታ ጥያቄዎች እየተነሱ መሆኑን የገለጸው ሲኤንኤን በጉዳዩ ዙሪያ የተለያዩ ባለሙያዎችን አስተያየት አካቶ ሰፊ ዘገባ ይዞ መውጣቱም ተዘግቧል። በዝርዝር የማስደምጣችሁ ሌላኛው ሰበር መረጃ ይሆናል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ በአሜሪካና ኢራን መካከል የሚደረገው መጠነ ሰፊ ውጊያ ተባብሶ አድሯል። የዩናይትድ ስቴትስ ማዕከላዊ እዝ ሌሊቱን ባወጣው ይፋዊ መግለጫ የአሜሪካ ጦር በኢራን ግዛት ውስጥ በሚገኙ በርካታም በደርዘን በሚቆጠሩ ወታደራዊ ኢላማዎች ላይ እጅግ የተጠናና የረቀቀ ጥቃት መሰንዘሩን ሲያስታውቅ፣ ኢራንም በበኩሏም በርካታ የመሳሪያ ክምችት ባለባቸው የአሜሪካ የጦር ቤዞች ላይ ከፍተኛ ጥቃት ማድረሷን ገልጻለች። የአሜሪካ ማዕከላዊ እዝ በመግለጫው እንዳለው ከሆነ ይህ ጥቃት ኢላማውን በማይስቱ እጅግ ዘመናዊ ተተኳሾች የተፈጸመ መሆኑን ገልጾ ዋና ዓላማውም ኢራን በሆርሙዝ የባህር ወሽመጥ በኩል የሚተላለፉ ዓለም አቀፍ የንግድ መርከቦች ላይ የምታደርገውን ተደጋጋሚ ጥቃት ለማስቆምና ወታደራዊ አቅሟንም ሙሉ በሙሉ ከጥቅም ውጪ ለማድረግ የተሰነዘረ ጥቃት ነው ብሎታል። በዚህ መጠነ ሰፊ ዘመቻ ኢላማ ከተደረጉት ስትራቴጂካዊ ተቋማት መካከል የኢራን ወታደራዊ የአየር መከላከያ ስርዓቶች፣ የባህር ዳርቻ የራዳር ጣቢያዎች፣ የሚሳኤልና የሰው አልባ በራሪ አውሮፕላን ወይም ድሮን ማዕከላት እንዲሁም አነስተኛ የጦር ጀልባዎች ይገኙበታል። ማዕከላዊ እዙ ሴንትኮም አክሎም እንዳለው ዩናይትድ ስቴትስ ለመጀመሪያ ጊዜ የጦር አውሮፕላኖችን፣ የባህር ኃይል መርከቦችን እንዲሁም አጥፍቶ ጠፊ የሚባሉ የአየር ላይ የባህር ላይ ድሮኖችን በአንድ ላይ በማቀናጀት ለዚህ ጥቃት ማሰማራቷን አረጋግጧል። ይህ በዚህ እንዳለም በደቡብ ምዕራብ ኢራን በምትገኘው የኩዚስታን ግዛት ላይ ስለተፈጸመው የአሜሪካ የአየር ጥቃት ዝርዝር መረጃ ከኢራን በኩል ወጥቷል። የኩዚስታን ግዛት የጸጥታና የሕግ ማስከበር ምክትል አስተዳዳሪ የሆኑት ቫሊዮላ ሃያቲ ለኢራኑ ከፊል መንግስታዊ የዜና ወኪል ኢርና እንደነገሩት ከሆነ የአሜሪካ ጦር ባለፉት ጥቂት ሰዓታት ውስጥ በኩዚስታን ግዛት ውስጥ በሚገኙ ቢያንስ 8 የተለያዩ ስፍራዎች ላይ ከባድ ፍንዳታን ያስከተለ ጥቃት ፈጽሟል ብለዋል።
እነዚህ ጥቃቶች በአካባቢው ሰዓት አቆጣጠር ከሌሊቱ 7 ሰዓት ጀምሮ የተከናወኑ መሆናቸውን ገልጸው ሀያቲ አክለውን ሲናገሩ ባለስልጣናት በእያንዳንዱ አካባቢ የደረሰውን የጉዳት መጠን አሁንም በማጣራት ላይ መሆናቸውን ገልጸዋል። የአህቫዝ የአውሮፕላን ማረፊያ ተመቷል የተባለውን ወሬ ያስተባበሉ ሲሆን በከተማዋ አቅራቢያ ያረፉት 2 ጥቃቶችም ከከተማዋ ዳርቻ ውጪ መሆናቸውን አብራርተዋል። ከዚህ ቀደም ሀያቲም በማሻሃር አካባቢ በሚገኝ የእርሻ ውሃ ማስተላለፊያ ጣቢያ ላይ በደረሰ ከባድ የሚሳኤል ጥቃት የሰው ሕይወት ማለፉንና 4 ሰዎች መቁሰላቸውን ገልጸዋል። በኢራን በኩል ኢራን ለዚህ የአሜሪካ ጥቃት የሰጠችው ምላሽ እጅግ የከረረ ሆኖ አድሯል። የኢራን ኑር የዜና ወኪል ዛሬ ማለዳውን እንደዘገበው ከሆነ የኢራን ብሔራዊ ጦርና የእስላማዊ አብዮታዊ ዘብ IRGC በቀጠናው በሚገኙ የጠላት የጦር ሰፈሮች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶች መክፈታቸውን አሳውቋል። የዜና ወኪሉ የኢራን ወታደራዊ ባለስልጣንን ጠቅሶ እንደዘገበው ከሆነ ይህ ወታደራዊ ዘመቻ አሜሪካ በኢራን ላይ ለምታደርሰው ተከታታይ ጥቃት የተሰጠ ምላሽ ነው ብሎታል። በተለይም ባለፉት 48 ሰዓታት ውስጥ የታዩ የአሜሪካ ወታደራዊ እንቅስቃሴዎችን ተከትሎ የአሜሪካን የጦር ቤዞች በቀጠናው ውስጥ በሚገኙ ሀገራት መመታታቸውን ቀጥለዋል። የኢራን አብዮታዊ ዘብ IRGC ዛሬ ማለዳውን ባወጣው ተከታታይ መግለጫ በተለያዩ የባህረ ሰላጤው ሀገራት ላይ እርምጃ መውሰዱን ዛሬ ሌሊቱን አስታውቋል። በመጀመሪያው ዙር ዘመቻው በዮርዳኖስ የሚገኘውን ልዑል ሐሰን የአየር ኃይል የጦር ሰፈር ላይ በሚሳኤልና በድሮን ጥቃት መፈጸሙን የገለጸው አብዮታዊ ዘቡ በጥቃቱም በርካታ የነዳጅ ማከማቻና የጦር መሳሪያ መጋዘኖችን ማጋየቱን አረጋግጧል። ይህ ጥቃት አሜሪካም በኢራን የባህር ዳርቻ ወታደራዊ ሰፈሮች ላይ ላደረሰችው ጥቃት የተሰጠ የመጀመሪያው ምዕራፍ ምላሽ ነው ብሎታል። አክሎም የአሜሪካ ጥቃት የተፈጸመው የኢራን የባህር ኃይል በሆርሙዝ ወሽመጥ የክትትል ስርዓት አጥፍተው በህገወጥ መንገድ በመጓዝና የባህር ላይ አሰሳን አደጋ ላይ ጥለዋል ያላቸውን 2 መርከቦች ካስቆሙ በኋላ መሆኑን ገልጿል። በሁለተኛው ምዕራፍ የአጸፋ እርምጃም በኢራን በባህሬን በሚገኘው የሼህ ኢሳም የአየር ክልል ሰፈር ላይ ጥቃት ማድረሷን የኢራን አብዮታዊ ዘብ IRGC አስታውቋል። በዚህ ዘመቻ የኢራን የአየር የጠፈር ኃይል የሄሊኮፕተር ጥገና ማዕከላት የP8 አውሮፕላን ማቆሚያና እንዲሁም የአሜሪካ ጦር የድሮን እዝና ቁጥጥር ማዕከላት መመታታቸውን ኢራን ገልጻለች። በሶስተኛው ምዕራፍ የአይን በአይን ጥቃት ወይም የአጸፋ ዘመቻ ደግሞ IRGC ባወጣው መግለጫ በኩዌት የሚገኘውን አሊ አልሳሌም የአየር ኃይል የጦር ሰፈር የሚገኙ የነዳጅ ማጠራቀሚያዎችንና የፓትሪዮት የአየር መከላከያ ስርዓቶችን ሙሉ በሙሉ ማውደሙን አስታውቋል። በተጨማሪም በአህመድ አልጃቤር የአየር ኃይል የጦር ሰፈር የሚገኝ ስትራቴጂካዊ የFPS ራዳር ስርዓት ላይ ጥቃት ማድረሱን ገልጧል። አብዮታዊ ዘቡ አክሎም አሜሪካም በሆርሙዝ የባህር ወሽመጥ ላይ ተጨማሪ ጣልቃ ገብነት እንዳታደርግ በጥብቅ አስጠንቅቆም የውጭ ኃይሎች ወታደራዊ ጣልቃ ገብነት በዚህ የውሃ መስመር ላይ እንዲቀጥል ኢራን በፍጹም እንደማትፈቅድም አሳስቧል። ይህ በዚህ እንዳለ የፖለቲካ መሪዎችና ዲፕሎማቶች የቃላት ጦርነታቸውን አጠናክረዋል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ በCNN የቴሌቪዥን ጣቢያ ስቴት ኦፍ ዘ ዩኒየን በተሰኘው ፕሮግራም ላይ ዛሬ ሌሊቱን ቀርበው ለጋዜጠኛ ጄክ ፓተር በሰጡት ቃለ ምልልስ ላይ አሜሪካም ባሳለፍኑት ተከታታይ ምሽት ላይ ኢራንን በጣም ኃይለኛ ሁኔታ መተናታል ሲሉ ተናገሩ ሲሆን ትራምፕ ሲናገሩ እነዚህ ሰዎች የሆነ ችግር አለባቸው፣ ትናንትና ከነርሱ ጋር ስምምነት አድርገን ነበር፣ ሁሉንም ነገር እየተውት ነበር። ከዚያም በድንገት ከ2 ሰዓታት በኋላ መርከብ በድሮን መቱ። ዝም ልላቸው አልፈለኩም፣ መልሼ ደቆስኳቸው ብለዋል። የአሜሪካ ጦር ይፋ እንዳደረገው በቅርብ ጊዜ ጥቃቶች 140 የኢራን ወታደራዊ ኢላማዎች መመታታቸውን ይገልጻል። ይህ እርምጃ የተወሰደው በሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ የኢራንን አብዮታዊ ዘብ ጥቃት መፈጸሙን ተከትሎ ሲሆን ይህ በአንድ ሳምንት ውስጥ የተካሄደ 3ኛው የአሜሪካ ጥቃት ሆኖ ተመዝግቧል። በሆርሙዝ የባህር ወሽመጥ ዙሪያ እርስ በርሱ የሚጋጭ መረጃ እየወጣ ይገኛል። በወሽመጡ አዲስ የትራንዚት ፕሮቶኮል እንዲቆጣጠር የተሾሙ የኢራን ባለስልጣናት የመርከቦች ማለፍ አይቻልም ሲል ቢያሳውቅም ፕሬዝዳንት ትራምፕ ግን ለCNN እንደነገሩት ከሆነ በእኛ በኩል መስመሩ ክፍት ነው ብለዋል።
ኢራን በበኩሏም በመካከለኛው ምስራቅ የሚገኙ የአረብ ሀገራት የአሜሪካ የጦር ሰፈሮችን በማስተናገዳቸው ምክንያት ለአጸፋዊ ጥቃት ህጋዊ ኢላማዎች ናቸው ስትል አስጠንቅቃለች። የኢራን ውጭ ጉዳይ ሚኒስትር ለኢስና በላከው መግለጫ የአሜሪካ ጥቃት አረመኔያዊ ሲል ያወገዘው ሲሆን የባህረ ሰላጤው ሀገራትም በኢራን ህዝብ ላይ ለሚደረገው ህገወጥ ውንጀላ የጦርነቱም አውድማ አድርገውታል ሲል ከሷል። ሚኒስትሩ አክሎም ጎረቤት ሀገራት ወራሪ ኃይል አሜሪካን ማገዛቸውና ከግዛታቸው እንዳትወጣ በማድረጋቸው ተቋሞቻቸው ላይ ጥቃት መሰንዘር ይቀጥላል ብለዋል። ጎረቤት የአረብ ሀገራት በሙሉ ወራሪዋን አሜሪካ ከግዛታቸውና ከተቋሞቻቸው ተጠቅመው በኢራን ላይ ወታደራዊ ጥቃት እንዳይፈጽሙ ለመከልከል በዓለም አቀፍ ህግ ግዴታ አለባቸው። ነገር ግን የአረብ ሀገራቱ ይህንን እየተገበሩ አይደሉም። ስለዚህ በተተኮሰብን ልክ እኛም እንተኩሳለን ብለዋል። እንደ ምሳሌ ያክል ያስቀመጠው ዘገባው በዛሬው ዕለት ሌሊት የተፈጸሙት ጥቃቶች አሜሪካ ከጆርዳን ከኩዌትና ከባህሬን የጦር ሰፈሮች ተነስታ ነው በእኛ ላይ ጥቃት ያደረሰችብን። ይህንን ደግሞ የመበቀልና ዜጎቻችንን የመከላከል ግዴታ አለብን። ስለዚህም ሶስቱም የአረብ ሀገራት ተመተዋል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው ሁሉም ወገኖች ከፍተኛ የእርጋታ ስሜት እንዲያሳዩ ተጨማሪ የውጥረት ማባባሻ እርምጃዎችንም እንዲያስወግዱና ውጥረቱን ለማርገብ አፋጣኝ እርምጃዎችን እንዲወስዱ ጥሪ እናቀርባለን ብለዋል። ነገር ግን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በማህበራዊ ትስስር ገጻቸው በጻፉት መልእክት የኢራን እርምጃ ፍትሃዊ መሆኑን የጠቀሱ ሲሆን ተው ማለት ያለባችሁ አሜሪካን እንጂ ኢራንን አይደለም ብለዋል። ኢራን አታጠቃም። ኢራን በደቡባዊ የፋርስ ባህረ ሰላጤ በሚገኙ የአሜሪካ ወታደራዊ የጦር ሰፈሮችና ንብረቶች ላይ የምትወስደው እርምጃ በዓለም አቀፍ ሕግ መሰረት ያላትን ራስን የመከላከል ተፈጥሯዊ መብቷን በመጠቀም ነው። ስለዚህም የተባበሩት መንግስታት ድርጅትም ሆነ ማናቸውም አካል ተው ማለት ካለበት የአሜሪካን ኃይል ነው ብለዋል። በዚህ ጦርነት መነሻ የሆነው የፌብሩዋሪ 28 ላይ አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ነው። በአፕሪል ከተደረገው የተኩስ አቁም በኋላ መደበኛ የጥቃት ልውውጦች ቆመው የነበረ ቢሆንም ይህ ደግሞ በጁን 17 የመግባቢያ ስምምነት ኤምኦዩ እንዲፈረም መንገድ ከፍቶም ነበር። ሆኖም ግን በስምምነቱ ትርጓሜና አሜሪካና እስራኤል ላደረሱት ጥቃት አጸፋ ኢራን የባህር መስመሩን ዘጋው ማለቷን ተከትሎ በሆርሙዝ ወሽመጥ ሁኔታ የተፈጠረው አለመግባባት ግጭቱ በድጋሚ አገርሽቷል። ስምምነቱ ከተፈረመ ሳምንታት ያለፉ ሲሆን አሁን ለስምምነቱ ከተሰጠው የ60 ቀናት ጊዜ የመጀመሪያው ወር ማብቂያ ላይ እንገኛለን። የኳታርና የኦማን ዲፕሎማቶች የሆርሙዝ ወሽመጥን ለማስተዳደር ከኢራን ጋር ድርድር ቢያደርጉም በአሜሪካና በኢራን መካከል ያለው የመግባቢያ ልዩነት ቁልፍ እንቅፋት ሆኗል። ኢራን በስምምነቱ መሰረት በመስመሩ ላይ ትራፊክን የማደራጀት ፈቃድ የመስጠትና የመከልከል መብት እንዳላት ስትገልጽ፣ አሜሪካ ግን ኢራን ገለል ብላ ነፃና ያልተገደበ ትራፊክ በሆርሙዝ ላይ መፍቀድ አለባት ብላ ትከራከራለች። ይህ አለመግባባት ቀጠናውን ወደ ለየለት ጦርነት የመለሰው ዋነኛ ምክንያት ሆኗል። ስለ ጉዳዩ ለአልጀዚራ የዜና ወኪል ማብራሪያ የሰጡት የቀድሞው የአሜሪካ ከፍተኛ ዲፕሎማትና የ2015ቱ የኢራን የኒውክሌር ስምምነት አደራዳሪ ቡድን አባል የነበሩት አላን አየር አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የቀጠናውን ስትራቴጂካዊ ሚዛን አዛብቶታል በማለት ያምናሉ። በሰኔ ወር በተደረገው ጦርነት ፕሬዝዳንት ትራምፕ ውስብስብ የሆነውን ስርዓት ወስደው ሰበሩት በማለት ይገልጻሉ። የፋርስ ባህረ ሰላጤ አካባቢ አዲስ ሚዛን ለማግኘት አሁን ላይ እጅግ በጣም ጊዜ ይወስዳል። ቀጠናው መረጋጋት የሚጎድለውና ኢራን ይበልጥ አደገኛ የምትሆንበት ቀጠና ሆኗል ብለዋል። አይራ አክሎም አሜሪካና እስራኤል የተለያዩ ስትራቴጂካዊ ግቦች እንዳላቸው ገልጸው አሜሪካ ኪሳራዋን አቆማ የባህር መስመሩን ከፍታ መውጣት ስትፈልግ፣ እስራኤል ግን ይህንን ያላለቀ ስራ ነው ብላ ታምናለች ይላሉ። ስለዚህም እስራኤል በሄዝቦላ ላይ እርምጃ ስትወስድ፣ አሜሪካ ደግሞ በኢራን ላይ ጥቃቷን እንድትቀጥል እስራኤል ትፈልጋለች በማለት ያብራራሉ። ይህ በዚህ እንዳለ ሲኤንኤን በትንታኔው ዛሬ ሌሊቱን ባወጣው ዘገባ በአሜሪካና በኢራን መካከል የሚደረገው ጦርነት አሁን ባለበት ፍጥነት ቀጠለ አስቀድሞውኑ ከፍተኛ ደረጃ ተመናምኖ የነበረው የአሜሪካ ቁልፍ የጦር መሳሪያ ክምችት ላይ እጅግ ከባድ ጫና እያሳደረ ነው ብሏል። ፕሬዝዳንት ትራምፕ አርብ ዕለት የተኩስ አቁም ስምምነት ማብቃቱን በድጋሚ ማረጋገጣቸውን ተከትሎ የጦር መሳሪያ ባለሙያዎች ስጋታቸውን እየገለጹ ነው። ባለሙያዎች ለሲኤንኤን የዜና ወኪል እንደነገሩት ከሆነ የጦር መሳሪያ ክምችቱ ሁኔታ አሜሪካ ወደፊት ከቻይና ወይም ከሰሜን ኮሪያ ጋር ሊኖራት የሚችለውን ድንገተኛ ጦርነት የማካሄድ አቅም
በእጅጉ ጎድቶታል ብለዋል። በስትራቴጂካዊና ዓለም አቀፋዊ ጥናቶች ማዕከል የጥናት ተቋም የመከላከያ ተንታኝና የባህር ኃይል ኮርፕስ ኮሎኔል ማርክ ሳንኪያ እንደሚሉት ከሆነ ጦርነቱ ባለፉት 5 ቀናት በነበረው ፍጥነት ከቀጠለ የጦር መሳሪያ ክምችቶቹ ወደ ሂንዶ ፓሲፊክ አዲስና ከፍተኛ የአደጋ ደረጃ እስኪፈጠር ድረስ ያመናምናቸዋል ብለዋል። ኦፕሬሽን ኤፒክ ፊዮሪ በተባለው የኢራን ግጭት የመጀመሪያ ምዕራፍ ላይ የአሜሪካ ጦር የረዥም ርቀት ጥቃቶችን ለማድረስና የጠላት የአየርና የሚሳኤል ጥቃቶችን ለመከላከል በሺዎች የሚቆጠሩ ቁልፍ ሚሳኤሎችን እንደተጠቀመ ተንታኞችና ቀደም ሲል የሲኤንኤን ዘገባዎችም ገልጠዋል። የብሩክሊንግስ ተቋም የውጭ ፖሊሲ ምርምር የሚመሩት ማይክ አህሎን በበኩላቸው የጦር መሳሪያ ክምችቱ ከምንፈልገው በታች መሆኑ ምንም ጥርጥር የለውም ብለዋል። የሲኤስአይኤስ ትንታኔ እንደሚያሳየውም በሚያዝያ ወር በአሜሪካና በኢራን መካከል የነበረው ሙሉ ጦርነት እስኪቆም ድረስ ፔንታጎን ቢያንስ ግማሽ የሚሆነውን የታድ የባላስቲክ ሚሳኤል መከላከያ፣ ግማሽ የሚጠጋውን የፓትሪዮት የአየር መከላከያ ሚሳኤል እንዲሁም 30 በመቶ የሚሆነውን የቶማሃውክ የመሬት ማጥቂያ ሚሳኤሎችን ተጠቅሟል ብለዋል። ምንም እንኳን የተኩስ አቁም ለክምችቱ እፎይታ ቢሰጥም ቁልፍ ለሆኑ ሚሳኤሎች መተካት ፍጥነት በጣም ዝቅተኛ መሆኑን ካንሲያን ይገልጻሉ። አሁን ባለው የፋይናንስ ዓመት ፔንታጎን በወር ወደ 15 አዳዲስ ቶማሃውክና 20 የፓትሪዮት ሚሳኤሎችን ብቻ እያገኘ መሆኑን ገልጸው በ2026 ምንም አይነት የታድ ርክክብ እንደማይኖር ተተንብየዋል። ከነዚህ ክምችቶችም ከጦርነቱ በፊት ወደ ነበሩበት ደረጃ ለመመለስ 3 ወይም ከዚያ በላይ ዓመታትን ሊወስድ እንደሚችልም ተረጋግጧል። በአሜሪካ የኢንተርፕራይዝ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ኤለን ማክስዌል ለሲኤንኤን እንዳስረዱት ከሆነ አብዛኞቹ ተተኳሾችን መልሶ ለማሟላት የሚፈጀው ጊዜ በዓመታት የሚለካ ሲሆን ለብዙዎቹም ከ2 እስከ 5 ዓመታት ይወስዳል ብለዋል። ጡረተኛው የጦር ሰራዊት ጀነራልና የመከላከያ ግዢ ባለሙያ ጆን ፌራሪ እንደገለጹት ከሆነ ጦርነቱ ከጀመረበት ጊዜ አንስቶ አንድም ሚሳኤል ለመተካት በኮንግረስ የተፈቀደ $1 የለም ብለዋል። የፔንታጎን ቃል አቀባይ ቮን ፓርኔል የአሜሪካ ጦር በዓለም ላይ እጅግ ኃይለኛውና ፕሬዝደንቱም በመረጡት ጊዜና ቦታ ግዴታውን ለመወጣት የሚያስፈልገው ሁሉ አለው ሲሉ አረጋግጠዋል። ሆኖም ባለሙያዎች ይህ ሁኔታ ከቀጠለ የቻይናንና የሰሜን ኮሪያን ጥቃቶች የመከላከል ስነ ልቦናዊ አቅም በተወሰነ ደረጃ ሊያዳክም እንደሚችል ጥርጣሬያቸውን እየገለጹ እንደሚገኙም አመልክተዋል። እዚህ እንዳለ የመካከለኛው ምስራቅ የአረብ ሀገራት አሁንም ከባድ ስጋት ላይ ናቸው። ከቀለጠው ጦርነት ወደ ሰላማዊ መንገድ መጣን ብለው ተስፋ ያደረጉ ቢሆንም ነገር ግን አሁንም ያ ተስፋ ተበጥሶ ዳግም የሚሳኤል ቁርቋዞም በአየር ክልሎቻቸው ላይ እየተመለከቱ ነው። አሁንም ቢሆን ትጠብቀናለች ካሏት አሜሪካ የደህንነት ዋስትና መጠየቃቸውን የቀጠሉ ሲሆን በአማራጭ ሁኔታ ዘገባዎች እንደሚያመለክቱትም የራሳቸውን መንገድ ለመቀየስ እያሰላሰሉ መሆናቸው ሳይታለም የተፈታ መሆኑን ተንታኞች እየገለጹ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ